በጠላት በኩል ከፍተኛ መደናገርና ከፍተኛ መደናገጥ ነው የፈጠረው። አብይ አህመድ ራሱ ታማኝ ሰዎችን ሰብስቦ ብዙ 100 ሚሊዮኖች መድብ ያለው መቼም አንድ ይሆናሉ ብላችሁ አትጠብቁ፣ በዚህ በኩል ስጋት አይግባችሁ ብሎ እስከመፎከር ደርሶ ነበር። የዘንድሮው ጥምቀት ለየት ይላል። አየር ንብረቱም ሌላ ነው። ነፋሱ የሚነፍሰው የተለየ መልእክትን አዝሎ ነው። ክርስቶስ በብርሃነ ጥምቀቱ ኃጢአትን እንዳነጻው በሚነገርበት በዚህ ቅዱስ ሳምንት በኢትዮጵያ ምድር በተለይም በአማራ ክልል ተራሮችና ሸለቆዎች ውስጥ ሌላ መንጻት፣ ሌላ የሞት ሽረት ትግል አዲስ ምዕራፍ ተበስሯል። ወዳጆች፣ ታሪክ የሚሰራው በቤተ መንግስት አዳራሾች ውስጥ ብቻ አይደለም። ታሪክ የሚጻፈው በምቾት ወንበር ላይ ተቀምጠው በሚፈረሙ ወረቀቶች ብቻም አይደለም። እውነተኛው ታሪክ የሚጻፈው በዝናብና በፀሐይ ተፈትነው እንቅልፋተው ወንድም ከወንድሙ ጋር በመተያየትም ባተራሽተው በቃኝ ባሉ ጀግኖች ልብ ውስጥ ነው። ዛሬ የምንነግራችሁ ታሪክ የፖለቲካ ድርጅት ምስረታ ዜና ብቻ ሳይሆን ይህ ታሪክ የወንድማማቾች የመታረቅ ተስፋ የመቁረጥን ወደ ተስፋ መቀየርና አይችሉም ይበታተናሉ በገንዘብ ይገዛሉ ተብሎ የተናቁ አርበኞች ዓለምን ያስደነቀ ጥበብ የሰሩበት ታሪክ ነው። የ4 ኪሎ ቤተ መንግስት በ100 ሚሊዮኖች በጀት መድቦ የስለላ መረቡን ዘርግቶ እንዴት አንድ አድርጌ ላባላቸው እያለ እንቅልፍ ሲያጣ፣ እነርሱ ግን በየገጠሩ በየዋሻው በዛፍ ጥላ ስር ሆነው ስለ ስልጣን ሳይሆን ስለ ህልውና፣ ስለ ወንበር ሳይሆን መቃብር አፋፍ ላይ ስላለው ህዝባቸው ይመክሩ ነበር። የተከበራችሁ የበራፍ ቲቪ ተከታታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ የፋኖን ትንሳኤ፣ የአማራ ፋኖ ብሔራዊ ንቅናቄን ራዕይና ተልእኮ እንዲሁም ታሪካዊ ውልደቱን በተለየ ተረክ ወደ እናንተ እናደርሳለን። አብራችሁን ቆዩ። አንድ እንዳንሆን በተለይ በሚዲያ በጣም ብዙ ስራዎች ተሰርተዋል። የማለየት ስራዎች ተሰርተዋል። በሶሻል ሚዲያ ገጾቻቸው የሶሻል ሚዲያ ሚሊሻቸው በጣም ብዙ ነገር ሲያደርግ ነው የነበረው። አንደኛውን እንዳጠለሻ፣ አንደኛውን እንደጠላ አድርጎ ሲያወሩ ነው የነበረው። በድራፍት ቤት ሳይቀር ይሄ ማውዝ ቱ ማውዝ ባለ ኮሚኒኬሽን ራሱ ብዙ ስራ ሲሰራ ነው የቆየው የፋኖ አንድነት እንዳይመጣ። በእኛ በኩል ያገዛዙ የፖለቲካ ችግር ብለን የምናነሳቸው ለህዝብ ጥያቄ ተገቢው ምላሽ መስጠት የማይችል አገዛዝ ስለሆነ መቼውንም ሊያሸንፍ እንደማይችል ደጋግመን እንደምናገረው ሁሉ በጠላት በኩል የፋኖ ሰራዊት ደካማ ጎን ተብሎ ቁጥር 1 የሚጠቀሰው ዋነኛ እንደ ድክመት ተደርጎ የሚጠቀሰው የአንድነት ጉዳይ ነበር። ይሄ በጠላት እይታ ብቻ ሳይሆን በዓለም አቀፍ ማህበረሰቡም ጭምር በቀጠናው ባሉ ኃይሎችም ጭምር ከፍተኛ የሆነ ጥያቄ ያስነሳ ነገር ነበረ። አይተ እንደሆነ አርቲክሎች ሲጻፉም ሌሎች ነገሮች ሲደረጉም የተለያየ ፍራክሽን ያለው ኃይል ተብሎ ነው እየተጠቀሰ ያለው። እስኪ ወደ ኋላ መለስ እንበል። ጊዜው መስከረም አጋማሽ ነው። ዝናቡ ገና አልሸሽም። በጎጃም፣ በጎንደር፣ በወሎና በሸዋ ተራሮች ላይ ውጥረቱ እንዳለ ነው። ግን ውጥረቱ ከጠላት ጋር ብቻ አልነበረም። የከፋው ነገር፣ የከበደው ነገር ወንድም ከወንድሙ ጋር አይን ለአይን ለመተያየት ይከብደው የነበረበት ጊዜ ነው። አርበኛ አስረስ ማረ ይህንን ጊዜ ሲያስታውሱት ድምጻቸው ውስጥ የሚሰማው ፎይታ ቀላል አይደለም። እስኪ ያስቡት፣ አንድ ዓላማ፣ አንድ ህልም፣ አንድ ጠላት እያለህ ነገር ግን በመሃል ገብቶ በሚበጠብጥ የሴራ ፖለቲካ ምክንያት ካጠገብህ ካለ ወንድምህ ጋር ስትታረቅ ህመሙ እንዴት የሚከብድ ነው። ህመሙ እንዴት የሚፈወስ ነው። ነገር ግን በመስከረም አጋማሽ አንድ ተአምር መፈጠር ጀመረ። ከጎጃምና ከወሎ የተወጣጡ ልበቀና ሰዎች ይሄ ነገር ማብቃት አለበት ብለው ወሰኑ። አይኖች ወደ እንባ፣ ልቦች ወደ ይቅርታ መምጣት ጀመሩ። ታሪክ ሲሰራ ጫጫታ አይወድምና ከሚዲያ ርቀው ከካሜራ ብልጭታ ተደብቀው ሽማግሌዎችንም ሐላ አድርገው አባቶችን ምስክር አድርገው መቀመጥ፣ መምከር፣ መዘከር ጀመሩ። አርበኛ አስረስ በህይወት ዘመኔ ከሰሯቸው መልካም ነገሮች ሁሉ ይሄኛው ይበልጣል ይላሉ። አርበኛ አስረስ ይሄን ማለታቸው ስልጣን አግኝቼበታለሁ ለማለት አይመስልም። ይልቁንም ወንድሜን መልሼ አግኝቼበታለሁ ማለታቸው እንጂ በቴክኒክ ኮሚቴ ስም በቃለ ጉባኤ ስም የተሰራው ስራ እኮ የተሰበረ ልብ የመጠገን ስራ ነው ይላሉ። ፍጹም ወንድማማችነት፣ ፍጹም ቅንነት ይላሉ። ይሄ ፖለቲካ አይደለም፣ ይሄ ኢትዮጵያዊ ጨዋነት ነው። ለወራት ቀንና ሌሊት ያለ መታከት አንተ ትብስ እየተባባሉ ነው እዚህ የደረሱት። ድሮ በቴዎድሮስ ዝና በላይ ዘለቀ መካከል በተፈጠረ አለመግባባት ሲያዩዋቸው የነበረው ህዝብ ልቡ ይደማ እንደነበረው ሁሉ
እነርሱ ካልታረቁ እኛ እንዴት እንድናለን ይል እንደነበረው ሁሉ ዛሬ ግን ያ ታሪክ ተቀይሯል። ዛሬ እነዚያ ብርጌዶች በአንድ ትዕዛዝ በአንድ መንፈስ ቆመዋል። ይህንን ሲያዩ ያላለቀሰች የአማራ እናት ያልተደሰተ የኢትዮጵያ ሕዝብ አለ ብሎ ማሰብ የሚከብድ ነው። አሁን ደግሞ ካሜራችንን ወደ አዲስ አበባና ዙረውና 4 ኪሎ ቤተ መንግስት አካባቢ ያለውን ሁኔታ እንቃኘው። ጠቅላይ ሚኒስትር አብይ አህመድ ከታማኝ ጀነራሎቻቸውና አማካሪዎቻቸው ጋር ተቀምጠዋል። ጠረጴዛው ላይ ያለው ሪፖርት ምን ይላል? ፋኖ ተከፋፍሏል። እርስ በርሱ እየተናከሰ ነው። ገንዘብ በትነንላቸዋል። የሶሻል ሚዲያ ሰራዊታችን በጎጣ አጣልቷቸዋል። አጥንት እንደያዘ ውሻ እየጎሪጥ እየተያዩ ናቸው የሚል ሪፖርት ይታያል። አርበኛ አስረስ እንደተናገሩት አብይ አህመድ በጀት መድበንላቸዋል፣ ስጋት አይግባችሁ እያሉ ይፎክሩ ነበር። ገንዘብ የልብን ጽናት ይገዛዋል ብለው አስበው ነበር። ታንክና ድሮን ያልፈታውን የአማራን ወኔ የባንክ ደብተር የሚፈታው መስሏቸው ነበር። ግን ምን ዋጋ አለው? ያ ሁሉ ሚሊዮን ብር፣ ያ ሁሉ የሴራ ድር፣ ያ ሁሉ የፕሮፓጋንዳ ማሽን ልክ እንደ ሸረሪት ድር አንድ የአማራ ፋኖ ህዝባዊ ንቅናቄ ፊርማ በጣጠሰው። በጠላት ሰፈር ያለውን ድንጋጤ ለመገመት ነብይ መሆን አያስፈልግም። ተጣልተዋል ብለው ሲጠብቁ ተቃቅፈዋል በሚል ዜና ሲሰሙ ተበታተኑ ሲሉ ግንባር ፈጠሩ ሲባሉ ያገዛዙ ባለስልጣናት በድንጋጤ ሲርበትበቱ ለማየትም አይነ ህሊና አያስፈልገውም። ምክንያቱም እነሱ የሚያውቁት ጥቅም እንጂ እውነትን አይደለምና ነው። እነሱ የሚያውቁት ሴራ እንጂ ወንድማማችነትን አይደለም። ለዚህም ነው የፋኖ አንድነት እንደ መብረቅ እየመታቸው። የሀገር መሪ ነኝ የሚል ሰው የህዝብን ባነ አባሽ ነኝ የህዝብ አባት ነኝ የሚል መሪ ልጆች ታረቁ ከማለት ይልቅ እንዴት አድርጌ ላባላቸው ብሎ ሲያቅድ ማየት እንዴት የሚያሳዝን ነገር ነው። ያም ቢሆን በእርግጥ እቅዱ መክኗል። አርበኛ አስረስ እንዳሉት አሁን በብልጽግናው ካምፕ ያለው ነገር ግራ መጋባት ብቻ ነው። በፊት ስልክ ሲያነሱ የጎንደሩን ለማናገር ነበር። አሁን ስልክ ሲጠራ የሚያነሳው አንድ የአማራ ድምጽ ነው። በፊት አንዱን ወንድም በሌላው ወንድም ላይ ሊያዘምቱ ነበር። አሁን ግን ያ የተለያየ አቅጣጫ ሲተኩስ የነበረው ዛቢያ በአንድ ላይ ወደ 4 ኪሎ ዞሯል። ይሄ ለብልጽግና ቅዠት ካልሆነ ምን ሊሆን ይችላል? እስኪ አሁን ደግሞ ባህር እንሻገር ወደ ወገኖቻችን ወደ ዲያስፖራው ማህበረሰብ። ከሀገር መውጣት ከእናት ጉያ መለየት ምን አይነት ህመም እንዳለው አርበኛ አስረስ ማረ ዳምጤም በደንብ የሚረዱት ይመስላሉ። ለዚህም ነው በንግግራቸው ስለ ዲያስፖራው ያላቸውን አክብሮትና መረዳት በግልጽ የሚያሳዩት። ግን አንድ መራራ እውነትንም ተናግረዋል። በምቾት ሀገር ተቀምጠው በሞቀ ቤት ውስጥ ሆነው እዚህ ጭቃና ደም ውስጥ ያለውን ታጋይ ለምን ስልክ አልመለስክልም እያሉ በቲክቶክ የሚሳደቡ ሰዎች ነገር ከአርበኛው አንደበት አልጠፋም። የሪሞት ኮንትሮል ፖለቲካ ይብቃ የሚል መልእክት ነው ያስተላለፉት። ትግል የሚመራው በፌስቡክ ላይክና ሸር አይደለም። ትግል የሚመራው በመሬት ላይ በሚከፈል መስዋዕትነት ነው። ይህ አዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ለዲያስፖራ የላከው ግልጽ መልእክቱ ነው። ከእንግዲህ በጎጣ አትከፋፍሉን፣ በገንዘብ አትዘውሩን፣ አንድ ሆነናልና አንድ ሆናችሁ አግዙን የሚል ነው። የተሰበረው የዲያስፖራ ስነ ልቦና የሚጠገነው በየመንደሩ በመቧደን ሳይሆን እንዲህ አንድ በሆነን ጠንካራ ተቋም በመደገፍ ነው። ብዙዎች የሚጠይቁት ጥያቄ አላቸው። ይህ ኃይል ዓላማው ምንድን ነው? አብይ አህመድ እንደሚለው ስልጣን ፈላጊና ዘራፊ ነውን? ወይስ የካድሬዎች ፕሮፓጋንዳ እንደሚለው ሌላውን ወራሪ ነው? አርበኛ አስረስ ማረ ዛሬ የሰጡት ምላሽ ለነዚህ ሁሉ ጥያቄዎች በቂ መልስ ነው። የአማራ ብሔርተኝነት ሲሉ ምን ማለታቸው ነው? እስኪ ብሔርተኝነታቸውን በደንብ እንፈትሸው። አማራነት ሌላውን የሚገፋ ሌላውን የሚጠላ የሌላውን መሬት የሚቀማ አይደለም። አማራነት ላለፉት 1000 ዓመታት ኢትዮጵያን ያቆመ የሌሎችን ማንነትና እምነት ተጠብቆ የኖረ አስተሳሰብ ነው። ዛሬ ፋኖ ያነሳው የብረት የህልውና ጋሻ እንጂ የወረራ ጦር አይደለም። ይህንን ነው አርበኛው በግልጽ የሚያስረዱት። ራዲካል ወይም ጽንፈኛ አይደለንም ሲሉ ለዓለም አቀፉ ማህበረሰብም ሆነ ለሌሎች የኢትዮጵያ ህዝቦች የሰላም እጃቸውን እየዘረጉ ናቸው። ዓላማው ኢትዮጵያን ከአንድ ቡድን አምባገነንነት ማዳን እንጂ አንዱን ጨቋኝ በሌላ ተጨቋኝ መተካት አይደለም። ይህ የሐሳብ ጥራት ነው የዚህ ድርጅት ትልቁ ጉልበት ይላሉ። በእርግጥ ይህ የብስለት ጫፍ ነው። መሳሪያ የያዘ እጅ ጭንቅላቱ ካልሰለጠነ ውጤቱ ጥፋት ነው። እነዚህ አርበኞች ግን ጠመንጃቸውን ብቻ ሳይሆን ሐሳባቸውንም ጭምር እንደሳሉ የሚያመላክት ነገር ነው። ውድ የበራፍ ቲቪ ቤተሰቦች ታሪክ የራሱ እርምጃ አለው። አንዳንዴ ይዘገያል፣ አንዳንዴ ይፈጥናል። ዛሬ ያየነው ግን የታሪክን ፈጣን ባቡር ነው። የተበታተኑ ድርጅቶች ተቀላቅለው ትልቅ ወንዝ ሆነዋል። ትንሹ እሳት ተቀጣጥሎም ማዕበል ሆኗል። የአማራ ፋኖ ብሔራዊ ንቅናቄ መመስረት የአንድን ድርጅት መወለድ ብቻ አይጠቁምም። የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ፣ ወደ አዲስ የኃይል ሚዛን መሸጋገሩን የሚያብስር ደወል ነው። ጠቅላይ ሚኒስትር አብይ አህመድ በ100 ሚሊዮኖች ሊገዙት ያልቻሉት አንድነት
ዛሬ በነጻ ተገኝቷል። ለምን እየተባለ እንደው የእውነት ዋጋ በገንዘብ አይተመንምና ነው። የብርሃነ ጥምቀቱ ብርሃን ጨለማውን እየገፈፈው ነው። መጪው ጊዜ የሰረኞች ሳይሆን የእውነተኞች ይሆናል። የፋኖ አንድነት መፈጠር በራሱ ትልቅ ዜና ነው። ነገር ግን ጉዳዩ ተዋሃደ ተብሎ የሚታለፍ ዜና አይደለም። የዚህ ጉዳይ ኩርኩም የሚያውቁት የ4 ኪሎ ያሉት ብቻ ናቸው። እስኪ ወደ ዝርዝሩ እንግባም። ይህ ድርጅት ሲመሰረት የጠቅላይ ሚኒስትር አብይ አህመድ መንግስት ትልቁ ውድቀቱ ላይ እንደሆነ ታውቃላችሁ። የስለላ መረጃ ውድቀት ላይ ነው። አርበኛ አስረስ ማረ በንግግራቸው ማልጣል ያደረጓት አንዲት አደገኛ ቃል አለች። ለወራት በቀን 3 እና 4 ጊዜ እየተገናኘን ስንመክር ነበር ይላሉ። አስቡትማ በአማራ ክልል ውስጥ የኮማንድ ፖስቱ አይንና ጆሮ ያለ በሚባልበት ቀጠና ድሮኖች ሰማዩን በሚያስሱበት ሁኔታ የአማራ ፋኖ ከፍተኛ አመራሮች፣ የቴክኒክ ኮሚቴዎች፣ ሽማግሌዎች በቀን 4 ጊዜ በላይ እየተሰበሰቡ ወሳኝ ሰነዶችን ሲያጸድቁ የጠቅላይ ሚኒስትር አብይ አህመድ ሰላዮችስ የት ነበሩ? ይህ የሚያመላክተው አንድ ታላቅ እውነት አለ። የአማራ ህዝብ ለመንግስት መረጃ መስጠትን አቁሟል ብቻም ሳይሆን ህዝቡ በራሱ የፋኖ የመረጃ መረብ ሆኖ እያገለገለ መሆኑን ነው። ተመስገን ጥሩነህና ሬድዋን ሁሴን የሚመሩት የኮማንድ ፖስት መዋቅር ዶላር እየረጨ መረጃ ሲፈልግ፣ ህዝቡ ግን ልጆቹን በጓዳው ደብቆ መረጃ ቀብሮ 4 ኪሎን በጨለማ ውስጥ አስቀምጦታል። የበራፍ ቲቪ መረጃ ምንጮች እንደሚጠቁሙት ይህ መግለጫ ከወጣ በኋላ በብሔራዊ መረጃና ደህንነት መስሪያ ቤት ውስጥ ከፍተኛ መደናገጥ ተፈጥሯል። እንዴት ይህን ሳናውቅ ቀረን? በጀቱ ምን ላይ ዋለ? የሚለው ጥያቄ ብዙዎቹን ወንበር እንደሚያነቃንቅ ጥርጥር የለውም። ፋኖ ከወታደራዊ የበላይነት በተጨማሪም የመረጃ የበላይነት እንደተቀዳጀ ይህ የአንድነት ጉባኤ ህያው ምስክር ነው። ሌላው ልብ ልትሉት የሚገባና ብዙ ሚዲያዎች ያላስተዋሉት ወሳኝ ነጥብ አስረስ ማረ ስለ መስፈርትና ምዘና ያነሱት ጉዳይ ነው። ብዙ ጊዜ የመንግስት ካድሬዎች ፋኖ ማለት ስርዓት የሌለው የፈለገ እየተነሳ የሚዘርፈው የሚል ትረካ ሲያራምዱ ይሰማሉ። ነገር ግን አዲሱ የአማራ ፋኖ ብሔራዊ ንቅናቄ ከምስረታው በፊት ያደረገው ነገር ቢኖር የውስጥ ማጥራት ነው። አርበኛው ምን ይላሉ? ያንዳንዱ ጩ አመራር በመስፈርት ተለክቶ አንተ ትሆናለህ አንተ አትሆንም ተብሎ ሂስና ግለሂስ ተደርጎ ነው እየተመረጠው ይላሉ። ይህ ቀላል ነገር አይደለም። ይህ ማለት በፋኖ ስም ሲነግዱ የነበሩ ስርዓት አልበኞችና ህዝብን የሚያማርሩ አካላት ከዚህ አዲስ መዋቅር ውስጥ ተጥለዋል እንደማለት ነው። አሁን የምናየው ፋኖ ወታደራዊ ዲሲፕሊን ያለው የፖለቲካ ብስለት ባላቸው ሰዎች የሚመራና ያንዳንዱ እርምጃው በህግና በደንብ የሚገዛ ወይም ስቴት አክተር ወይም መንግስታዊ ባህሪ ያለው ኃይል ሆኖ ነው የመጣው። ይህ ለብልጽግና መንግስት መርዶ ነው። ምክንያቱም ሽፍታ ነው ብለህ ለማጣጣል ስርዓት የያዘና ራሱን ያጠራ ድርጅት ማቅረብ አይቻልምና ነው። አሁን የዓለም አቀፉ ማህበረሰብ የሚያየው ኃላፊነት የሚሰማውንና ለህዝብ ተጠያቂ የሆነን ተቋም ነው። አሁን ወደ ወታደራዊ መስኩ እንመለስ። ይህ ውህደት በጦር ሜዳ ምን ይቀይራል? እስከዛሬ የነበረው ውጊያ ከሽምቅ ውጊያ ሆኖ ግን በተናጠል የሚደረግ ነበር። ጎጃም ሲተኩሽ ሸዋ ላይ ተኩስ ይችል ነበር። ይህ ደግሞ ለመከላከያ ሰራዊት እፎይታን ይሰጥ ነበር። ኃይሉ ከአንዱ ቦታ ወደ ሌላ ቦታ እያዘዋወረ እንዲዋጋ እድል ይሰጠው ነበር። አሁን ግን ጨዋታው ይቀየራል። አርበኛ አስረስ የአንድነቱን ጣም በጦር ሜዳ አይተነዋል ሲሉ እያወሩ ያሉት ስለ ወታደራዊ ቅንጅት ነው። በአንድ ቀን፣ በአንድ ሰዓት፣ በአንድ ትዕዛዝ በሰሜን ወሎ እስከ ምስራቅ ጎጃም ከሰሜን ሸዋ እስከ ደቡብ ጎንደር ያለውን ክንድ በአንድ ሲያርፍ ይታየኛል ይላሉ። የብልጽግና ጀነራሎች ከዚህ በኋላ ያላቸው ማዛወር አይችሉም። ምክንያቱም ሁሉም ግንባር እሳት ሆኖባቸዋል። የሎጂስቲክስ ቅብብሎሹም የመሳሪያ ድጋፍና የኦፕሬሽን ስልቱ ማዕከላዊ መሆኑ የአገዛዙን መጨረሻ እስትንፋስ እያፋጥነዋል ይላሉ። አርበኛው ብዙ የቡድን መሳሪያዎችን ማርከናል ያሉት እንዲሁ አይደለም። እነዚያ ታንኮች፣ እኒያ መድፎች አሁን በተበታተነ እጅ ሳይሆን በሰለጠነና በተቀናጀ እጅ ውስጥ መግባታቸው ጦርነቱን ከአመፅ ወደ መደበኛ ጦርነት ሊቀይረው እንደሚችል የጦር ተንታኞች ይገምታሉ። ይህ ጉዳይ የኢትዮጵያ ብቻ አይደለም። አርበኛ አስረስ እንዲያነሱት ትልቅ ነጥብ አላቸው። በቀጠና ያሉ በተለይም የተባበሩት አረብ ኤምሬቶችና ሌሎች የኃይል ጣልቃ ገብነት የሚለው ነው። ፋኖ አሁን የገባው በአማራ ክልል ብቻ ሳይሆን በአፍሪካ ቀንድ ፖለቲካ ውስጥ ነው። እስከዛሬ ድረስ እንደ ኤርትራ፣ ግብጽ ወይም ሱዳን ያሉ ሀገራት የአማራን ኃይል ለመደገፍ ቢፈልጉ እንኳን ማንን እንርዳ፣ ማንን እናናግር የሚል ግራ መጋባት ውስጥ ነበሩ። ጠቅላይ ሚኒስትር አብይ አህመድም ለውጭ ደጋፊዎቹ በተለይም ለነ ዱባይ መሪዎች የሚሸጠው ትረካ እነዚህ እኮ የተበታተኑ ኃይሎች ናቸው፣ እኔ ነኝ ማረጋጋት የምችል የሚል ነበር። ዛሬ ያ ትረካቸው በእርግጥ ሞቷል። ይህ አዲስ ግንባር ለአፍሪካ ቀንድ መረጋጋት ቁልፍ ተዋናይ ሆኖ ብቅ ብሏል። አርበኛ አስረስ ለአብይ የፈለገውን ድጋፍ ቢያገኝ የፈለገውን የድሮን አይነት ቢታጠቅ አይመክተንም ያሉት ከወታደራዊ አቅም በላይ አሁን የያዙት ዲፕሎማሲያዊ ካርድ ስለሚያውቁት ነው። በቀጣይ ቀናት ካይሮ፣ አስመራና ምዕራባውያን ዋና ከተሞች ውስጥ የዚህ አዲስ ድርጅት ስልክ ቁጥር በብዛት እንደሚፈለግ እርግጠኛ መሆን ይቻላል። ጠቅላይ ሚኒስትር አብይ አህመድ የሚያስፈራቸው የፋኖ ክላሽንኮቭ ሳይሆን ይህ አዲስ የሚፈጠረው ዲፕሎማሲያዊ ቅብሉነት ወይም ሌጂቲሜሲ ነው። በመጨረሻም አንድ ጥያቄ እንጠይቃችሁ። ይህ መግለጫ ሲሰማ
እነ አረጋ ከበደም እነ ይልቃል ከፋለ እነ ደመቀ መኮንን ምንም እንኳን ቢገለሉም ምንም የተሰማቸው ይመስላችኋል? እነዚህ የአማራ ብልጽግና አመራሮች ህዝባቸው ለድሮን አስጨፍጭፈው ያገኙት ስልጣን መሰረቱ ፋኖ ተከፋፍሏል የሚለው እምነት ነበር። እኛ ካልኖርን አማራ ይጠፋል የሚል የውሸት ትረካ ነበር። ዛሬ ግን አማራ ራሱን የሚያድን ራሱን የሚመራ አማራጭ መንግስት ወይም ሻዶው ገቨርንመንት ፈጥሯል። የበራፍ ቲቪ ምንጮች እንደተናገሩት በአማራ ክልል ብልጽግና አመራሮች ቤት ውስጥ ከፍተኛ ድንጋጤ ተፈጥሯል። አንዳንዶች ቤተሰቦቻቸውን ወደ አዲስ አበባና ወደ ውጭ ለመላክ እየተጣደፉ ናቸው። የፋኖ አንድነት መሆን ማለት በአማራ ክልል ያለው የመንግስት መዋቅር ሙሉ በሙሉ ፈራርሶ በፋኖ አስተዳደር የመተካት ሂደት ይፋጠናል እንደማለት ነው። ያኔ ለህዝብ አሳልፈው የሰጡ የክህደት ካባ የለበሱ ባንዳዎች መደበቂያ ያጣሉ። አርበኛ አስረስ ይህንን በግልጽ ባይናገሩትም ለአማራ ህዝብ ህልውና እንታገላለን ሲሉ እንቅፋት የሚሆነውን ማንኛውንም አካል እንደማይታገሱም በተዘዋዋሪ ተናግረዋል። ውድ የበራፍ ቲቪ ቤተሰቦች መልካም የቃና ዘገሊላ በዓል ተመኝተን እንሰናበታለን።